ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንኳን ወደ ቻናሌ በደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ማለት ነው። ዛሬ ደግሞ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ዛሬ በተለቀቀው ቪዲዮ ማታ ላይ ማለት ነው በተለቀቀው ቪዲዮ እንደምናየው ያው መረጃ ይዘው መጥተው ነበረ። ሄርሜላና አቤላ ማለት ነው። ትላንት አይተነው እንግዲህ ዛሬ ይዘውት መጡ ማለት ነው። እና ምን ማለት ፈልጋለሁ ከዛ በፊት ማለቴ ነው። ከዛ በፊት መናገር የምፈልገው ነገር አለ። እሱ ደግሞ ምንድነው? በመጀመሪያ አብርሃም እነሱ ቤት እንደሄደ የሚያሳይ ቪዲዮ ተለቆ ነበረ፣ በአብርሃም ቤት ማለት ነው፣ በቲክታክ ማለት ነው። ስለዚህ እሱም ቪዲዮ አሳያችኋለሁ። አሁን የለም፣ የዛኔ ቢያንስ የተወሰነ ቀን ከቆየ በኋላ አጥፍተውታል። ለምን መሰላችሁ? እኔ አሁን ያንን ቪዲዮ ሳይ መጀመሪያ የሄደበት ነው እዛ ቤት ማለት ነው። እና ከሄርሜላ ጋር ፍራንክ አድርገው ምናምን ከለቀቁ በኋላ ከዛን ቀጥሎ ያለው ቪዲዮ እሱ ነው ያየነው። እና እንዲሁም ከመቼው ሄዶ ነው ምናምን ብለን እንትን ብለን ነበረ እኛ ራሱ ማለት ነው። ከልጁ ጋር ቪዲዮ ተለቆ ነበረ። አሁን ያንን ቪዲዮ ለምን ጠፋ? ስለሱ ቪዲዮስ የሚያውቀው ነገር አለ ወይ አብርሃም የሚለውን ነገር ሊያስታውሰው የሚችል ነገር ካለ ብዬ ነው ቪዲዮውን ያስገባሁት አሁን ማለት ነውና ያንን ቪዲዮ ሲያየው ምናልባት ሲሄድ ያስታውስ ሲሆን ወይስ ያንን ጤነኛ አልነበረም እነሱ ጋር አልገባኝም። እና ስለዚህ እሱ ስላላየው ሊሆን ስለሚችል ብዬ ነው ቪዲዮውን ያስገባሁት ማለት ነው። እና እንደምታዩት ነው ቪዲዮውን ያው ከዛ ነው እንትን ላይ ገብቶ እየታጠበ ነው ያለው፣ ሻወር እያደረጉ ነው ማለት ነው። የዛኔ ከራሱ ጋር ነበር ወይ የሚያስታውሰው ነገር አለ ወይ ብዬ ማለት እኔ እንጃ። ብቻ እንደምናየው ነው መጀመሪያ በሄደ እንትን ነው የራሱ ሀብል ነው የለበሰው ያደረገው እዚህ ላይ ብታዩት ማለት ነውና የራሱ ሀብል ነው ያደረገው። ምናልባት ከዛ በኋላ ምግብ በልቶ ምናምን ሊሆን ስለሚችል የታመመው አይታወቅም። ግን ደግሞ ቀጥለን ደግሞ አይተነዋል። ያ ሀብል ራሱ ከዚህ በፊት አልፈልግም ያላትን ሀብል አስራለት ነው የመጣቸውና ስለዚህ ቪዲዮ እንግዲህ ራሱ የሚያስታውሰው ነገር ካለ እንዲያስታውስ ብዬ ነው ያስገባሁት ማለት ነው። እና አሁን ወደ ቪዲዮ እንሄዳለን። ስለዚህ ቪዲዮ ግን ራሱ የሚያስታውሰው ነገር ካለ እንዲያወራበት ወይም ደግሞ የሆነ ወደ ኋላ ተመልሶ የሚያስታውሰው ነገር ካለ እንዲያስታውስበት ብዬ ነው ያስገባሁት። እና የዛሬ ቪዲዮ እንግዲህ ከዚህ በጣም ብዙ ጊዜ ተናግረናል። እንደዚህ አይነት ሰዎችም አይደለንም። ግን ደግሞ ያው እነሱ ለኛ እንደማይተኙ ግልጽ ነው። ምንም ነገር የኛን ስም ለማጥፋት ምንም ለማድረግ ተኝተው አድረው እንደማያውቁ ግልጽ ነው። እነሱ ዙሪያ እና እነሱ በዙሪያችን ያሉት ነገሮች መፈጠራቸው ብቻ ሳይሆን አንቺ ሄድሽበት ያለው እንቅስቃሴ እኔ ግዴታ ወደዚህ ወደ መስመሩ ገብቼ ማስተካከል እንዳለብኝ ብቻ ነው። ይሄ ነገር ግዴታ ነው። አሁን ለምን ሆነ ታውቂያለሽ? ነገሮች ጭራሽ ከጠበቅኳቸው በላይ እየተበላሹ ነው እየሄዱ አንቺ ውስጡ ስላለሽና እያደረግሽው ያለሽው እየወሰንሽው ያለሽው ዲሲዥን ሜኪንግሽ ምናምን ቀላል ወይም ትክክለኛ ሊመስልሽ ይችላል። ግን በዙሪያሽ ላለ ሰው ወይም ከውጭ ሆነሽ ስታዩ ነገሮችን ትረጁ። ትክክለኛውን ነገር ነግሬሽ መሄድ ፈልጋለሁ። ለዛ ነው ሩት እግዚአብሔር ምን እንደሆነ ታውቂያለሽ? ሄድን አየነው፣ ገብቼበትም አየሁት። ገብቼበት አንዳንድ ነገሮችን አስተካክዬ ተመልሼ ወጥቻለሁ። ይቅርታም እስከ ማለት ደርሻለሁ። አይደለም ለምን ለአንቺና ለሉል ቅድሚያ ስለሰጠው አይደለም እንጂ በራሴ ዲሲዥን ሜክ ባረግ ነገሮችን ማበላሸት ብፈልግ ምናምን እንደ ሰው እንደሚለው ወይም እነዛ ጠላቶቻችን በዙሪያችን ያሉት እንደሚሉት እንደዛ ማድረግ ቀላል ነው አይደለም። ግን አሁን እኔ ነገሮችን ለማበላሸት አይደለም ነው ገብቶሻል? እርታይ ነገሮችን ለማስተካከል እኔ አንቺ ትተሹ ምናምን እኮ አይደለም። አንቺ አርፈሽ ተቀመጪ አይደለም እያልኩሻለሁ። የአንቺን ዲሲዥን ሜኪንግ እኔ አልቃወምም። ሁሌም በፖዚቲቭ መልክ ነው ማለት። ግን ያ ፖዚቲቭነስን ወይም ዝም ማለት ከባድ ችግር እየፈጠረ ነው። አንቺ አልታወቀሽም እንጂ በጣም ነገሮች እየተበላሹ ነው። አድሜ ስለማውቀው ለዛም ነገር ሬዲ እንደመሆን አትጠራጠር። ኦብቪየስሊ እሱማ አት ኤኒ ታይም ዝግጁ እንደሆንን በምንም ነገር ማንም ሰው እንዲያውቅ እፈልጋለሁ። ስለዚህ ምንም የሚፈጠር ታውቂዋለሽ ምን ያህል እንደምወደው የፈለገ የአብርሃም ወንድም ቢሆን በጣም ነው የምወደው። እና ኢቨን ሁላ ለእሱ ነው አደራ የሰጠሁት ታውቂያለሽ አንቺን። ምክንያቱም ባልነበርኩበት ሰዓት ላይ ፕሮቴክት እንዳያደርግሽ እፈልጋለሁ ምናምን። ግን አሁን ላይ እሱም የአንቺን ሀሳብ በጣም ተቀላቅሎት እሱም ወደማይሆን ውሳኔ ላይ ነው እየሄደ ያለው።
ጌታችሁበት ያላችሁት መንገድ ደስ አይልም። ኤፍሬምንም ቆሜ አወራዋለሁ፣ ደስታንም አወራዋለሁ። የአንቺን ሀሳብ በጣም ተቀላቅሎት እሱም ወደማይሆን ውሳኔ ላይ ነው እየሄደ ያለው። ጌታችሁበት ያላችሁት መንገድ ደስ አይልም። ኤፍሬምንም ቆሜ አወራዋለሁ፣ ደስታንም አወራዋለሁ። ከደስታ ጋርም ሰሞኑ መገናኘታችን አይቀርም ትኖር። ስለዚህ አሁንም ቢሆን እኛን ለማስጠቆርና ስማችንን ለማጥፋት ያቀነባበሩት መረጃ ፈልጋለሁ ምን አይነት ሁኔታ ላይ እንዳለ በጤናው በጭራሽ እንዲህ ሊሆን አይችልም። ልጅ ወደ ሩታ መመለስ የሁሉ ነገር እንዲህ ወደ ሩታ መመለሱ አይደለም ጥፋት የተመለሰበት መንገድ ነው ልክ ያልሆነ። ምንድን ነው መንገዱ? ልክ አይደለም። ለምን ገዛውን አጥፋችሁ እናንተ አፍ ሆናችሁ ለሱ ልታወሩ? መንገዱ ልክ ሆነ አልሆነ ዋናው መመለሱ ነው። ያራዳርች ሩታ አንቺ ትችያለሽ፣ ትለሽ ነው። እንዴት ነው የትንፍጩ ድምጽ ማለት ነው አይደለ? እኔ በጣም ከሚገባው በላይ ስለዚህ ትናንትና ሪከርድና እንዲሁም ደግሞ ፎቶ መረጃ አለኝ። አብርሽ አንተ እስከ ዛሬ እንደዚህ ለመሆነ ምክንያት ሩታና ኤፍሬም ናቸው ብለኸኝ ነበር። አቤላም ሄርሜላም እንደዛ ብለሽኝ ነበረ። ስለዚህ ያንን መረጃ እንድታሳዩኝ ነው በመጀመሪያ ደረጃ የምፈልገው። አቤላ እጅ ላይ መረጃው ካለ በመጀመሪያ ፎቶዎቹን እናሳያቸዋለን። ከዛም በኋላ ደግሞ ሪከርድ ቮይሶቹን እናስደምጣቸዋለን። ከዛ ያለውን እውነታ ከእናንተ የምንሰማ ይሆናል ማለት ነው። ስለዚህ ፎቶውን አሳያቸውና ቮይስ እናሰማቸው። ፎቶ ብቻ እነዚህ ፎቶዎች በደንብ ይዋቸው መጀመሪያ ደረጃ ማለት ነው። ኤፍሬም የሚያቸው ሩታ የሚያቸው ይሄ ፎቶ የምታዩት ፎቶ ከሪከርዱ ጋር የተያያዘ ነገር ስላለው ነው እንጂ ኖርማል ፎቶ ነው። ቁጭ ብላችሁን የተነሳችሁት። ግን ደግሞ በዚህ ቀን በዚህ ፎቶ የተነሳችሁበት ቀን ቮይሶቹን ትሰሙታላችሁ። ከቮይሶች ጋር የተገናኘ ነገር ስላለው ነው። እና አቤላ ቮይሶቹን አንድ ጊዜ አምጣቸው። እሺ ቮይሶቹን የምንሰማቸዋለን። ግን ደግሞ ማለት ነው ይሄ በጣም ሩታ አቸኩይ፣ ተረጋጊ። እንዴ ምንድን ነው መቸኩል? እውነት አለሽ አይደለ? እውነት አለኝ ብለሽ የምታስቢ ከሆነ ደግሞ ተረጋጊ። መቸኮል መስጠን አይጠበቅብሽም። ላስረዳው እኮ ነው እንድታስረጂኝ እኔ ያለውን ሪከርድም ቮይሱንም ፎቶዎቹንም እኔ ለምንድን ነው ቀደም የምትይው? እውነት ያለው ሰው አይቸኩልም፣ የሚረጋጋር ነበሽ ሰማች። ስለዚህ ተሳምታቸው ለቶም አንቺንም ይወክላል። ቮይሱን አዳምጪው አንድ ላይ ሆናችሁ ስማማ ሰማሎት ያቸኩል ነገር ይላል። በስልክ ያወራችሁት ቮይስ ነው፣ ሪከርድ የተደረገ ነው እንጂ እናሱ በስልክ ያወራችሁት ማለት ነው። እና የዛን ቀኑ ነው ይህ ፎቶ ደግሞ የተነሳችሁት የተገናኛችሁት። ጨረሰ ወይስ ወይም አላዳመጥከውም? ማዳመጥ እኮ አይጠበቅብኝም እኮ አዳምጠዋ። በቃ ቮይሱ ያንተ ነው አይደለ? አዳምጠው መጀመሪያ ደረጃ አዳምጣቸው እንዳለው ቮይሱ ተረጋግጠ አዳምጠው። እንዲነበረው የሚቸኩሉት ያንዳንዱ ነገር በስነ ስርዓት ማዳመጥ ነው። ከዛ ወደ ጥያቄያችን ደግሞ ይላሉ። መጠየቅ መፈልጋቸውን ነገሮች ደግሞ ጠይቃቸዋለሁ። ኖርማል ነው፣ ምንም ችግር የለብንም። እኛ ወንድም አዳምጥ። ኤፍሬም ይሄ ድምፅ ያንተ ነው አይደለም? አይደለም። እንዴት እንዴ? ከኔ ጋር እድሜ ልክ እኖራለሁ አይደል? እድሜ ልክ እኖራለሁ አይደል እኮ። ይሄ ድምፅ ያንተ አይደለም? እነሱ ውስጥ ተዋቸው። እድሜ ልክ እኖራለሁ አይደል? ይሄ ድምፅ እኮ ይሄንን አላወራችሁም? አንተና ሩታ ጭራሽ አላወራንም። ኧረ በጣም ጎበዝ ናችሁ በእውነት ጭራሽ ማለት ማይ ጋድ። ይሄ ድምፅ የማን ነው? አዳመጥኩት። ሶስት አይደለ እኮ አላዳመጥሽውም እኮ እያሳለፍሽ እንትን ያልሽው። ድምጻችንን ማዳመጥ አይደለም የሚያስፈልገው። ድምጻችንን አዳመጥኩት። ኢቭን ድምጻችን ከነ እኮ አይመሳሰልም። እነሱ እኮ ኮንፊደንስ የላቸውም ሲጀመር። ያዙት ያዝ ሰልፍ ኮንፊደንስ ባይኖረን የእናንተን ቮይስ እና የእናንተን ፎቶ ይዘን መተን አብረን ፎቶ የእናንተ አይደለም በውሸት አይደለም። ቆይ ፎቶ የእናንተ አይደለም። ፎቶ ደግሞ በሚገርም አንዴ መጠይቀን ብቻ በስራ መልስልኝ በነፃነት። ፎቶዎች የእናንተ ናቸው አይደሉም? የእናንተ ፎቶ ማለት እሺ። ድምፁ የእናንተ አይደለም? ለምን አይደለም? እንዴት አይደለም? ድምጻችን መለየት አቅቶ ነው? ቆይ አንተ ሩታ እኔ ድምፅሽን አውቀዋለሁ፣ ድምፅህን አውቀዋለሁ። እኔ የፎገራችሁኝ የዋሻችሁኝ አይደለም። አወራችሁት ነው አይደለም? ተሳክቶልናል የሆነ ነገር ምናምን የሚል ቮይስ ነው ያላቸው። ይህንን ቮይስ እናንተ አውርታችኋል አላወራችሁ? ይህን ብቻ ነው። አንተ ይህንን ነገር አይተህ ራሱ አምነኛል ለመጠየቅ መምጣት ራሱ በጣም ነው የሚገርመው። ጥፍሩ አብርሃም የትም አልሄደም። አንዳንድ ሰዎች ብዙ ነገር እያየው ነው፣ ብዙ ነገር ለማድረግ እየሞከራችሁ ነው። ግን ያው እንግዲህ የሆነው ነገር ሆኗል። አምናችሁ መቀበል ነው ያለባችሁ አይደል?
ወደ ቀድሞ ቀልቡ ተመልሷል። እስከ ዛሬ እንግዲህ ብዙ ነገር ለፍተናል፣ ይህንን ነገር ለማግኘት ወይም ደግሞ አብርሃም ወደዚህ ለመመለስ ብዙ ነገር ለፍተናል። ብዙ እንደዚህ እንደምታስቡት አለም ቀላል አልነበረም። ብዙ ሰው እየሰደበን፣ ብዙ ነገር እያለን፣ ግን እግዚአብሔር ይመስገን ዛሬ ላይ እዚህ ደረጃ ደርሰናል። ዋናው የዘራችሁትን ነገር ማጨዳችሁ ነው እና እኛ እንግዲህ ልፋታችን እንደዚሁ ወና አልቀረም እና ልፋታችንን አግኝተነዋል ማለት ፈልጋለሁ። እንግዲህ ከዚህ በኋላ የሚመጣብን ነገር እንችለዋለን፣ ችግር የለውም። አምነንበትና ፈልገ ነው ስለሆነ የገባ ነው። ይሶ ኬሱ ምንም ችግር የለውም ማለት ብታይ ምንም የሚፈጥርብን ነገር የለም። ከዚህ በፊትም ብዙ ሲባልና ብዙ እንዴት ነው ሲወራ የከረመ ጉዳይ ነው። ግን ደግሞ ከዚህ በኋላም ከዚህ በፊት ካሳለፍናቸው የበለጠ ብዙ ቻሌንጆች እንደሚገጥሙን ምንም ጥርጥር የለንም። እነሱንም ደግሞ በብቃት የምንወጣ እንደሆነ ከወዲሁ ልናሳውቃችሁ እንወዳለን። ማያስጨንቁ ነው። የምን ደስታ ነው? አንተ ትላንትና እያደረግክ የነበረው ነገር ልክ ነው? ምን እየሆንክ ነው? ምን አደረኩኝ? ለምንድነው ግራ የምታጋባል? ምን አደረኩኝ? ምን አደረኩኝ ማለት ምን ማለት ነው? ሄደህ እሷ ጋር ምን እያደረግክ ነበር? ኦኬ ሄርሜላ ቤት ነው። ስለ ሄርሜላ የምታወሪኝ ከሆነ እኔ ትክክለኛው ነገር ነው ያደረኩት። ምንድን ነው ትክክሉ? እጂ ለእሷ መናገር የምፈልገው ነገር ተናግሬ ነው የወጡት። አብርሃም እዚህ ቤት እንደማይመጣ ከእሷ ጋር እንደማይሆን ሁሉም ነገር አስረግጬ ነግሬያት ወጣሁ። አብርሃም አይመጣም የምታሳየው አክት እናንተ በያላችሁ በሰላማችሁ ብዝት ይበልኝ። እንግዲህ ዛሬ በማልጠብቁት ነገር ወደ እናንተ መጥቼላችኋለሁ። እንግዲህ እንደሚታወቀው ባለፈው ከሄርሜላ ጋር ተገናኝተን ከአብርሽ ጋርም አንዳንድ ነገር እያወሩ ነበርና የዛን ያው ብዙ አይነት ስሜት እየተሰማኝ ነበር፣ ብዙ አይነት ነገር እያሰብኩኝ ነበርና ማውራትን ፈልጌ በሰዓቱ ላወራ አልቻልኩኝም። ዛሬ ሁሉም ነገር የተሰማኝን ስሜት እና ስለ ሄርሜላ ሁሉም ነገር መናገር ስለምፈልግ እናንተ በጣም ይሄ ነገር እየጠበቃችሁት ነበራችሁ አብዛኞቻችሁ እና ሄርሜላ ቤት ናት እና ሄርሜላ እንደምመጣ አታውቅም። በድንገት ነው የምሄድባት እና ያለው ነገር ሁሉም ነገር መናግራት ይሆናል። እንግዲህ ያው ከቤታቸው ጭልኝ ስላሰብኩ ነው። አብርሃምንም ቤት አይቼዋለሁ እና እንደዛ ነው። የት ቤትሽ ያምራል፣ አንቺ ታምሪያለሽ፣ ሁሉ ነገር ውብ ነው። አትፍሪ፣ ችግር የለውም። አባወራው ውጭ ስለሆነ አይቼዋለሁ እና ለዛ ነው ልወጣ ነበረ። ግቶች ነው ችግር የለውም፣ ትወጫለሽ፣ ኖርማል ነው። እንዲህ ነው እንደዚህ ማመድ ይቻላል። እንደዚህ ስማሙልት ኤፍሬም ስልክ ደውላ ነበር። አልደወልኩኝ እኮ። እንዴት ድንገት ብቻህን መጣክ? አትፍሪ፣ እየተንቀጠቀጥሽ ነው እንጂ እኔ ሴጣን የለብኝም ወይ ሴጣን አይደለሁም። ብቻህን መታ አታውቅም። ቤት ለዛ እኮ ዛሬ ብቻ ከአንቺ ጋር መሆን ስለፈለግኩ ነው የመጣሁት። ምን የምታወራ ጉዳይ አለ? በጣም ብዙ ማወራሽ ነገራቶች አሉ። ባለፈው ዕለት ያው መጥቼ ነበር፣ ስለ ቤትሽም ያው አንዳንድ ነገር ብዬሽ ነበር እና በደንብ ደግሞ የውስጤን መናገር አልቻልኩኝም ነበር አብርሃም ስላለ። ዛሬ ግን የውስጤን ልነግርሽ የመጣሁት ዛሬ አብርሽ የለም፣ እኔና አንቺ ብቻ ነው። ነፃነታችን ይነፍግብናል አይደል? ይህ ፎቶ ምክንያቱም ጥሩ አይደለም እኮ ይሄ የዚህ ቤት መሆኑ የኔና አንቺ ነፃነት ይነሷል። እንዴት? ዋው ያምራል። አሪፍ ጊዜ ነበር ያሳለፋችሁት። እንዴት በነበር ቀረ እንጂ እውነት ምን ፍቅር መቅረት አልነበረበትም። ለምንድን ነው በነበር የሚቀረው? ኤፍሬም ዛሬ ምን ሆነሃል? በጣም ግራ እየገባኝ። ሄርሜላና አብርሽ ታምሩ ነበር። ነው ባይዘ እንደዚህ መቀመጥ ምን አያስፈልገውም። ከአሁን በኋላ ባይሆን ትንሽ እንግዳም ሲመጣ ምነው ሲመጣ ይሄ ጀርባው ነው መታየት ያለበት አይደል? ፋሚሊ የአብርሽ ፎቶ አያስፈልግም። ያንንም እዛች ጋር ያለው ዛሬ ቆንጆ ፎቶ እንነሳና እኔና አንቺ እንደዚህ ወይ በትልቁ። እኔ ግን ብዙም ፎቶ ላይ መለጠፍ አልፈልግም። አብዛኛው ጊዜ የሰው ልብ ላይ እንዲቀር ነው ፈልገው። ወይም ደግሞ አብርሃም ከአንቺ ጋር አይ ነው። ለምን? ምን ማለት ነው ኤፍሬም? ለዛም ይህን ነገር ልነግርሽ ነው የመጣሁት። ምን አጠፋሁበት ኤፍሬም? አብርሃም ላይ ምን አጠፋሁበት? በጣም ነው ደብቶቹ። እንዴት ነው የማልወደው? በጣም ነው እንጂ ማፈቅረው ከመውደድም በላይ። ኦኬ ታፈቅረዋለሽ ነው? አሁን በደንብ ነው ማፈቅረው። ቤትሽ እኮ ሙሉ ያብረ ትንሽ ያበላሽው የእሱ ፎቶ ነው እና ቆንጆ ፎቶ እኔና አንቺን እንነሳና ጃረቂ እንደዚህ ላበላሞች እኮ ስማውልድ አብርሃም ብትይኝ አብርሃም ሲጀመር እዚህ ቤት ከአሁን በኋላ አይመጣም። የወንድሙን ሚስት እንደ ራስህ ተንከባከባት ስለሚል ለዛም ነው ልንከባከብሽ የምትወት። ምናልባት ሜቢ አብርሃም እንክብካቤ ሰቶች ካልሆነ አላውቅም። እኔ ግን በጣም ሴት ልጅን በመንከባከብ አምናለሁ እና እኔንም በደንብ ብታይ ብትቀሪኝ በጣም ደስ ይለኛል። ይህ ደግሞ እያልኩሽ ያለሁት ለአንቺ ጥቅም ነው። አብርሃም ከአሁን በኋላ
ላታገኙ ላትቻለሽ። ለምንድን ነው የማላገኘው? ምን አጠፋሁበት? ምርጫውን የመረጠ ሰው ነው እኮ ምርጫው እኔ ነኝ አይደል እንዴ? ስለዚህ እኔ ነኝ ከዚህ በኋላ እዚህ ቤት መኖርም መቀመጥም የምችለው። የሆነ ምሳም ነገር የለም አለ ግን እሺ እናውራ ብዬ እኮ ነው። ጭራሽ ከና እዚህ ቤት ላይ መጣ ይችላል። ለምን ምናልባት እንደዛ ምትለኝ ሜቢ ዳይሽታ አትቻልክ እንጂ እኮ ለምንድን ነው አብርሃም ምንድን ነው እኔ ጋር የማይመጣው? ከምን አንጻር ነው እንደዚህ አይነት ፍቅር ግን አላየሁም። እስከ ዛሬ የሚያስፈልገው ነገር ነበር እና የሚያስፈልገው ነገር አገኘ። ምንድን ነው የሚያገኘው? እኔ እሱ የሚያስፈልገው ነገር ሳላደርግለት ቀረሁ። ምን አደ? አዎ ትንሽ አንቺ ያው እሱ የሚያስፈልገው ነገር አልሰጠሽውም ነበር። እኛም እስከ ዛሬ ባይዞ እሱ ነገር ለማግኘት አልነገረኝም። እሱ ነገር ለማግኘት ፈልገን ነበር። አብርሃም የሚያስፈልገው ነገር ለማግኘት ፈልገን ነበር። መድኃኒቱን አገኘንለት። መድኃኒቱ ሲወስድ ወይስ የምን መድኃኒት ነው? አዎ እስከ ዛሬ ታሞ ነበር። ባይዞ አብርሃም ትንሽ የአይምሮ ህመም አጋጥሞት ነበር። አሁን ግን ሰላም ነው። ይህን እስከ ዛሬ የሚያስፈልገው ነገር ነበር ሰተነዋል። አብርሃም ምርጫውን እኔም ባይዞ ምርጬን ስለመረጥኩ ነው ወደዚህ ቤት ያቀናሁት። ሄርሜላ ጋር ልሂድ እና ከሄርሜ ጋር እስኪ አሪፍ ጊዜ ደግሞ ላሳልፍ ዝሪ ብዬው እና አንቺ ግን በጣም እያስጨንሽ አይምሮ ያመው ነበር። እስከ ዛሬ ማግኘት የሚችለው ነገር ነበር፣ ግን ያው እስከ ዛሬ ማግኘት አልቻልንም ነበር። አሁን አግኝተን ሰተነዋል እና ሰላሙ ተመልሷል። አሁን ያ ሰላሙ ሲመለስ ደግሞ ወደ አንቺ ሊመጣ አይችልም። የታወቀ ነው። ምንም ክፉ እንዲነካሽም ሆነ ምንም እንድትሆኝ አልፈልግም። ባይዜ ጀመር ዛሬ ከዚህ ቤት አልወጣም። እንዲህ አንቺን ማውራትና አንቺን ፈልጌ እኮ ነው የመጣሁት። አለብኝ እሱ ጋር መሄድ አለብኝ፣ መደወል አለብኝ። አሁን አብርሃም አሞት ይሆን ንግግር ምንም ግራ እየገባኝ። አብርሃም ከምታስቢው በላይ አሁን ላይ ሰላም ጊዜ እናሳልፋለን ብዬ የመጣሁት በዚህ ልክ ነው። እንደዚህ እየጨነቀኝ ምንድን ነው እሺ የምናወራው? ይኸው እንደዚህ እናውራ እንደ ኤፍሬም ምራቃኝ ሰው ነኝ እኮ አይደለም። የምትራቅ ሰው አይደለም፣ ግን የምታወራኝን ነገር በስትክክል አውራኝ። በመጀመሪያ ደረጃ ላወራሽ ነው ይቅረብ፣ ችግር የለውም አትፍሪ። እኔ እና ክን ማስፈራ ሰው አይደለሁም። በመጀመሪያ ደረጃ ዛሬ ያው ሄርሜ ቤት እመጣለሁ ብዬ ባይዞ ብዙ ፕሮግራም ነበረኝ፣ ግን ከፕሮግራም ውጭ ሁሉ አንቺ ትመጫለሽ ብዬ አንቺን አስፈልጬ ነው እና የመጣሁት። ያው ፀጉሬንም ሁሉም ነገር የተስተካክዬ ጠረኔንም ሁሉም ነገር ጠብቄ የመጣሁት እና ስለማከብርሽ እና ስለማስብልሽ ነው። እና ጫነቂ ዛሬ እኔና አንቺ አሪፍ ጊዜ እናሳልፋለን። አንደኛው አብርሃም ደህና መሆኑ ማረጋገጥ አለብኝ። ንግግር ለምንድን ነው አብርሃም ብትይኝ እንደ እኔ ሰው አይደለሁ ነው ልንከባከብሽ እያልኩሽ ነው እኮ። ሌላ ነገር እኮ አያስፈልገኝም። በቃ ኤፍሬም ለነገሩ ውብ ስለሆንሽ ቆንጆ ስለሆንሽ እንክብካቤ ላያስፈልግሽ ይችላል። ግን ያው ከመልክ አንጻር አይደለም። ግን አብርሃም ደህና ነው በእግዚአብሔር በማርያም አብርሃም ደህና ነው። እዚህ የተጫለቅሽ ግን ውበትሽ ነው የሚታይ። በጣም ነው ታምሩ። የምሬ ነው። ነገር ለማሳወቅ ደህና እንደሆነ ለመናገር ዛሬ ይመጣል። እረፍት እንዴት ነው? ጥሩ ነው። ግን በጣም ሩታዬ እስቲ ሰላም በላቸው በእናትሽ። ወይኔ ይቅርታ። ወይኔ አብርሽ እስቲ ሰላም በላቸው በእናትሽ። ሰላም በላቸው። ማን ናቸው? ዛሬ በየሄድኩበት አብርሽና ሩታ አንድ ላይ ይሆናሉ። ዞሮ ዞሮ አብርሃም የሩታ ነው፣ አንድ ላይ ነው የሚሆኑት ብዬ ነበር። እንደ ቃሌ ተበሳይል ለማን ሆነ ነው እኮ ይህም ግራ የገባኝ እሱ። በመጀመሪያ ደረጃ እኔ አንተ ወንድም ነኝ፣ ባዳ አታርኝ። ምክንያቱም አቤላ ጓደኛት ነው፣ ሄርሜላም ጓደኛት ነች። እኔ ግን ወንድምህ ነኝ። በመጀመሪያ ደረጃ ይህንን መገንዘብ አለብን። ሁለተኛ ነገር ደግሞ እኔ አንተ ላይ እንደዚህ አይነት ነገርም ማደርግ ሰው አይደለሁም። በዚህ 2 ወር ከሚዲያ ብጠፋ ብዙ ነገር ተምረህ መጣ አይደል? መኪናው ሹፌሩ ወንጃ ፍቃዱ ከእንትን ነው። በዚህ 2 ወር ከሚዲያ ብጠፋ ብዙ ነገር ተምረህ መጣ አይደል? መኪናው ሹፌሩ ወንጃ ፍቃዱ ከእንትን ነው። መጀመሪያም ነገር ያለው ምን ሊጠቅመኝ? አንተ ታመምክ፣ አንተ አበድክ፣ አንተ የሆነ ነገር ሆንክ፣ ምን ሊጠቅመኝ? የምጎዳው እኮ እኔ ነኝ። አንተ መታመምም ወይም ደግሞ አንተ ማበድ የምጎዳው እኔ ነኝ። አንተ በማበድ እና አንተ በመታመም እኔ ምንም አተርፈው ነገር የለም። ተማምነህ ነው የምታወራው። የሆነ ነገር እንዳለ ካለ ነገር አይደለም። ለምን ግልጽ አታደርግልንም? አይ መናገር አልፈለግም። ነገራቶችን በተግባር ማሳየት ያለ አብርሽና ሩታ ይታረቃሉ። አዎ ይታረቃሉ። ከመታረቅ አልፎ አብረው ነው። እዚህ ወሬ አንወድም። ከአሁን በኋላ እንደውም ወሬ ተግባር ብቻ። እኛ እኮ ያው ለኢፋ ብናወራም እየተገበረን እናሳያለን። በነገራችን ላይ እኛ ለቃላችን ታማኝ ነን። ሊኖር ይችላል፣ ግን እኔ የምፈልገው ነገር ስለሆነ የተደረገው በጣም ደስ ብሎኛል። ፍላጎቴም ሆነ ሁሉም ነገሬ ተሳክቷል ብዬ አስባለሁ። በደንብ
ያዝበት እንችላለን። ሲጀመርኛ እንደ ሌሎች ሰዎች አታስብ እንደምትሆን ማለት ነው። ምክንያቱም አንተ ወንድሜ ነህ፣ እንደ ወንድም ነው እያወራሁት ያለሁት። ለምንድነው ቆይ የምትክሰው አንተ? ግልጽ ይመስለኛል። አይ ለምንድነው ማስጀመር? ማብራቻና እየተጨናነክ ነው፣ የሆነ ትክስ እያልክ ነው። እንደዚህ እንድትሆን አንፈልግም። ነቃ ጫሚም ጨፍራለህ፣ ብዙ ነገር ትክስታ ትችላለህ። ትንሽ ታከስከ ስለ ወንድምነት ሊያሳስብና ሊያስጨንቅ የሚገባው ዛሬ አይደለም። ማበድህን አልፈልግም። አዳምጠኝ። ረጅም ሰዓት ዝም ብዬ ማውራት ያለብን ነገር አውርተሃል እኮ። ዝም በማለት ደግሞ ተባባል ይመስል ነገር እንደኔ ስለ ቮይስ እና ስለ ፎቶን ታውራ እንጂ እኔ እስከ ዛሬ የቆየሁት ለአንተ በማሰብ ነው። እውነት ያለው ሰው አይቸኩልም ብያለሁ ቅድም ማለት ነው። እውነት አለን የምትሉ ከሆነ ጥድፍ ጥድፍ ያደርጋችሁ። ሩታ ስትገባ ጀምሮ ጥድፍ ጥድፍ እያደረጋት ነው። ስለዚህ በተረጋጋ መንፈስ ነገሮችን አድርጊ እኮ። መረጋጋት መቻል አለብሽ። ሆነናል። ዞሮ ግን መጣጃችን ላይ ገባ። ላታመልጭኝ አታራርጭኝ። በቃ የለፋንበት የጣርንበት የደከምንበት ውጤቱ ፍሬ አፍርቶ ስላየን እጅግ በጣም ደስተኞች ሆነናል። ቡዜና ዴቭን ነው። ምናልባት እነሱ ትልቅ ነገር ሊፈጥሩ ይችላሉ። ከእነሱ ጋር ተገናኝተን ብዙ ነገር ማውራት እንችላለን። ባለቤቱ እሱ ጋር እያለ እነሱ ለብሮ ብጠይቀው ባለቤቱን እኮ እያሳየንህ ነው። ሲጀመር ባለቤቱ ካየ ይበቃል። በቃ ሲጀመር አንተ ስትወራ እኔ አላወራሁም። ሲጀመር አንተ ስትወራ አላወራሁም። ወንድም ነኝ የምትለው ደግሞ አንዳንዴ ከመጥፎ ወንድም ዝም ብሎ መንገድ ላይ ያወቀው ጓደኛ ይሻላል። እናንተ ነበራችሁ እንደፈለጋችሁ እያደረጋችሁ የነበረው ቪዲዮዎች እንዳለ መደዳ አይቻለሁኝ። ኤፍሬም ና ስትለኝ እመጣለሁ፣ ሩታ ና ስትለኝ እመጣለሁ፣ ሂድ ስትሉኝ ይሁን ነገር ምናምን በእናንተ ቁጥጥር ስር ነበረ አውራችሁኝ የነበረው በጊዜው ማለት ነው። ይሄ ደግሞ ማይካድ የማይዋሽ ነገር ነው። እሱም ደግሞ ሙሉ ቪዲዮዎች ስልካችን ላይ ያሉ ሙሉ ነገሮችንም አይቻለሁኝ። ከሄርሜላ ጋር ይልቅ አብዛኛው ታይም ከአንቺ ጋር ነበር የነበርኩት። ስለዚህ እንደፈለጋችሁ እያደረጋችሁኝ የነበረው እናንተ ናችሁ። እኔ ከመች ጀምሮ ነው እኔ በአንተ መንገድ የምመራው? ኤፍሬም እንደፈለግ የምታደርገኝ ከመች ጀምሮ ነው? ሂድ ግባ ውጣ ስትለኝ የምትማማው ከመች ጀምሮ ነው? ሩታስ አንቺስ ብትሆኝ እንደፈለግሽ አንቺ ና ስትኝ ሂድ ስትኝ ከእህቶቼ ከወንድሞቼ ስትነጥኝ ምናምን እንደፈለግሽ የምታደርገኝ እኔ ምን ሆኜ ነው? አሁን እኔ ጥያቄ የፈጠረብኝ ምን ሆኜ ነው? ይሄ ሪከርድና ይሄንን እንትን ማመን ካቃታችሁ እናንተ ጋር ያለውን ነገር ደግሞ ትክክለኛውን ነገር ንገሩኝ። ምን ሆኜ ነበረ? እሺ በቃ ላስረዳ፣ ጥሩ ላስረዳ። ኦኬ ስለዚህ አሁን እኛ ልክ እንደነሱ የተቀነባበረ ውሸትና የተፈጠረ ነገር ውሸት የሆነ ነገር በኤአይ በምንም አቀነባብረን ይዘን መተን ይኸው ምክንያታችን ብለን ማለት ነበረብን ማለት ነው። እኛ መውጣት ነው እሱ ያለችውን ነገር ነው የሚለው። እንደዛ ነው ሀሳቡ። ምንድን ነው ያስነካቸው? አሁን ስሷስ አንቺ ለሰው ለምን አጠይቋትም? ይሄን ነገር ለምን ለኔም ብቻ ጠይቁኛላችሁ? እንደዚህ ማለት ነው የምንፈልገው። አንቺ ጀመርሽ ነገር ስለሆነ ነው ሩታ። አንቺ ጀመርሽ ነገር አይ ይኸውልሽ፣ እኔ የጀመርኩት ነገር ለአንቺ ሊሰራ አይችልም። ይኸውልሽ ገባሽ አይደለ? ታውቂዋለሽ። እሱ ነው ኖ አይ አንቺ ያለችውን ነገር ነው የሚለው። እንደዛ ነው ሀሳቡ። ምንድን ነው ያስነካቸው? አሁን ስሷስ አንቺ ለሰው ለምን አጠይቋትም? ይሄን ነገር ለምን ለኔም ብቻ ጠይቁኛላችሁ? እንደዚህ ማለት ነው የምንፈልገው። አንቺ ጀመርሽ ነገር ስለሆነ ነው ሩታ። አንቺ ጀመርሽ ነገር አይ ይኸውልሽ፣ እኔ የጀመርኩት ነገር ለአንቺ ሊሰራ አይችልም። ይኸውልሽ ገባሽ አይደለ? ታውቂዋለሽ። እሱ ነው በዚህ ታይም እህትህን ወንድምህን ልታምን ነው የምትችለው እንጂ እኔ የማወራህን ነገር ልታምነኝ አችልም። ሄደህም በጣም ብዙ ነገር ተብለህን የመጣው ሰው ለምን እንደዚህ ያልከኝ፣ ለምን ለነሱ ሳይድ ያስክ ብዬ አልከራከርህም። ገባ? ምክንያቱም ከጥንት ጀምሮ ስንትና ስንት ነገር ይህንን ነገር እንዲታመን የኛ ስም ለማጠልሸት ሲሰራብን የኖረ ነገር ነው። እኔና ሩታዬ ከስንት ጊዜ በኋላ ሁሉም ነገር መስመር ይዞ ተሳክቷል። እንችላለን እኔ ስጀምር ሰው ብዙ ነገር ይላል። እኛ ግን ከዓላማችን በተግባር ሁሉንም ነገር በተግባር ነው እኛ ማሳየት የምንወደው። ሆነ ራስን የመጣው የምታስታውስ ከሆነ እኔ አሁን ምንም ማስታወሰው ነገር የለም እያልከን ስለሆነ ነው እንጂ ታስታውስ ከሆነ አንተ ነህ ሩታ ቤት የመጣው። እንደውም ቤት ውስጥ እኔ አልነበርኩኝም። ሩታ ደውላ አንድ ይፈልግሃለሁ ና አለችኝ። ስመጣ አንተ ማለቅ እዛ እንደዚህ እያለኝ ነው አብሬሽ መኖር እፈልጋለሁ፣ እስከዛሬ ላደረኩት ነገር ጸጽቶኛል ምናምን ነገር እያለኝ ነው አለች። ስላደረግኩሽም ነገር ስለበደልኩሽም ነገር ይቅርታ ብለህ ወደ ቤቷ የመጣው አንተ። እኛ በፍላጎት ወይም ደግሞ አንተን ጎትኩተን ቤት ድረስ አላመጣናል። ምንም አውቀው ነገር የለም። እሺ በራሴ ፍላጎት ከሆነ ለምን እናንተ የምትሉኝን እናንተ አድረግ የምትሉኝን የእናንተን ፍላጎት የእናንተን ሀሳብ ብቻ ለምን እየተከተልኩ ነበር? ይህ ሁሉ ነገር ስናደርግ እኛ ሶስታችን ከቤት ጨርሰን ነበር እየመጣ የነበረው። ያ ሁሉ ነገር ደግሞ ሲፈጠር አንተ ሄርሜላ እንደማትፈልጋት እየነገርከን የነበረው። ያ ሁሉ ነገር ደግሞ ስታደርግ በቃ ልጁንም ከዚህ በላይ አያስጨንቁት።
ብለን ሄርሜላንም መወሰን ያለብን ነገር የወሰን ነው። ገብቶሃል? ያ ሁሉ ነገር ግን እያደረግን የነበረው ከአንተ ሀሳብ ተነስተን ነው። አልፈለገሽም እያልካት ስለነበረ የአንተን ሀሳብ ለመቀበል ሄርሜላ ከአሁን በኋላ አጠገብህ እንዳትደርስ ብዙ ነገር እያደረግን ነበር። ሄርሜላ ደውለንላት ነበር፣ እስካሁን ግን አልመጣችም። እያየኋት ነው። ይፋ ደውል ለእሷ ምንድን ነበር በላት ያልከኝ ቅድም? በቃ ማለት የተፈጠረውን ነገር በሙሉ ትነግራታለህ፣ ሁሉንም ነገር እኮ አትምጪ ነው የምላት። ምንድን ነው የምላት ነው ወይ እየተነጋገርነውን ነገር እኮ በቃ ከአሁን በኋላ ተመርጫለሁ። ስለዚህ ህይወቴን አትበጥብጪው። ህይወቴን መኖር ፈለገው ከሉሌ ጋር እና ከልጄ እናት ጋር ነው። በቃ ይህን መልስ ከመለስክላት እሷ ራሱ ይቆርጥላታል። ስለዚህ በቂ ምላሽ ይመስለኛል። ትምጣና ራሷ ትነግራታለች። ራሷ ትመጣለች። እዚህ ትመጣለች። እንዲህ ተረጋጋ እንጂ እና ይኸው እየመጣች አይደለም? ትመጣለች። ስትመጣ ሁሉንም ነገር በደንብ ይነገራል። ስራ ቦታ ብዙ ነገር ተብያለሁ፣ ግን ደግሞ እኔ አንተን ቃል እየተገበርኩኝ ነበር በሰዓቱ። ይህ ደግሞ ራስን ያልከኝ ምንድን ነበር በላት ያልከኝ ቅድም? በቃ ማለት የተፈጠረውን ነገር በሙሉ ትነግራታለህ፣ ሁሉንም ነገር እኮ አትምጪ ነው የምላት። ምንድን ነው የምላት ነው ወይ እየተነጋገርነውን ነገር እኮ በቃ ከአሁን በኋላ ተመርጫለሁ። ስለዚህ ህይወቴን አትበጥብጪው። ህይወቴን መኖር ፈለገው ከሉሌ ጋር እና ከልጄ እናት ጋር ነው። በቃ ይህን መልስ ከመለስክላት እሷ ራሱ ይቆርጥላታል። ችግር ኑሮ ሳይሆን ያ ሁሉ ነገር ተነጋግረን ያ ሁሉ ነገር ተባብለን እንዴት አልገባኝም። እንደምን ፈቀድሽላቸው አብረን እንሂድ? ኦኬ ወይ እሱ ያው እንግዲህ ይፋ ብዙ ነገር ተፈጠረ ምናምን እኔ ሄጄ ለማስቀረት ሞክሬ ነበር፣ ግን በቃ ሲተዋቸው እና የሚሆነውን ነገር በዚህ ሰዓት እኛ ጋር ነው መሆን ያለበት ብለን እና ተነጋግረን ጨርሰናል። ከምሻል አውርተን የጨረስነው ጉዳይ ነው እና አሁን ቡታጀራ ቢሄዱስ ምን አስፈለገ? በጣም ስህተት እየሰራሽ ነው። ምክንያቱም ተነጋግረናል። ሁለተኛ ነገር ደግሞ ይሄ ልጅ ምንም አልሆነም። ታውቂያለሽ፣ ምንም ነገር እንዳልሆነ እንዳልታመመ ምናምን ነገር ይናች እናውቃለን አይደል? ምንም የተለየ ነገር አልተፈጠረም። አሁንም እዛ ይሄድና ያለውን ነገር እስኪ ከአይምሯቸው እነሱም በቃ ሩታ የሆነ ነገር የሚሉትም አንዴ ከአይምሯቸው ይውጣላቸው በሚል ነው። ገብቶሃል? እኔ እዛ እንዲሄድ አልፈለግም። እየሰማኸኝ ነው? እዛ እንዲሄድ አልፈለግም። የራሴ የሆነ ምክንያት አለኝ እዛ እንዲሄድ የማልፈልግበት። ሩታ ደግሞ ሁሉም ነገር ደግሞ ታውቂያለሽ። በቃ ስለዚህ ሁሉ ነገር ደግሞ እያወቅሽ እንዲሄድ መፍቀድሽ በጣም ነው የተሳሳትሽው። ስለዚህ አሁንም ቢሆን ጊዜው አልረፈደም። ቡታጀራ ሄደን እና አንቺ ሄደን ልጁን መመለስ አለብን። ተባበሩኝ ነው የሚሻለው። እዩ በእግዚአብሔር ተባበሩኝ እና በቃ አብርሃም ሄደን ይዘነው እንምጣ እኮ። ቡታጀራ ነው ሄደው ምክንያት ካለህ ማለት ነው። አሁን አንተ እንደዚህ ትክክለኛ የሆነ ምክንያት ካለህ የሆነ የምናመጣበት ምክንያት ካለህ ምክንያት እኮ እየነገርኩህ ነው። ከሩታ ጋር ምክንያት ካለ ተረጋጋ። ልክ የምትሆንበት ምክንያት ካለህ ሄደን እናምጣው አይደል እንዴ? ስለዚህ ፍላጎቷ ከሄርሜላ ጋር እንዲሆን ነው። ባለፈው እያየሁ ነበር አንቺን መጥራት ለቀው ሄርሜላ እንዲጠሩት። ስለዚህ እነዚህ ልጆች ፍላጎታቸው ከሄርሜላ ጋር ማድረግ ነው። እዩ እኛ ደግሞ ቀድመን መንቃት አለብን። ግዴታ ከሄርሜላ ጋር እስከሚዶሩት ነው መጠበቅ ያለብን። ነገ ሌላ ወንድ ላይ እንጠለጠላለሁ ማለት አይደለም። ክብርህን ጠብቅ። በስትክል ቁጭ በል። ጆርጌትሽ ናንዴ ልንኮ ያምራል። ጆርጌት ስነ ስርዓትን ያዝ። ኤፍሬም ልቀቀኝ። በቃሽ። ምንም እንድነካሽ አትፈልጊም? አዎ አልፈልግም። አርፈህ ቁጭ በልና በስትክል የምታወራው ነገር አብርሃም ውጭ ማንነቱ እንዲነካሽ አትፈልጊም? አዎ በደንብ። አብርሃም ደግሞ የሩታን ሰውነት እየነካካ ነው በዚህ ሰዓት። ስለዚህ ይሄ ነገር ደግሞ ጭንቅላትሽ ላይ መፍጠር አለበት ይሄ ነገር ከተቻለ። እሺ አብርሃም የሩታን ሰውነት ነካካ፣ ምን ይጠበስ ታዲያ? አንተስ ምን ልትሆን ነው የመጣኸው እዚህ? አይ ስልሽ ነው ምን ልትሆን ነው የመጣኸው እዚህ? አንቺ እንዲነካ አይችልም አብርሃም ካሁን በኋላ እና ምን ይጠበስ። ስለዚህ እኔም ብነካሽም ችግር የለውም ማለት ነው። ቁጭ በል ኤፍሬም፣ ስርዓትህን ያዝ። ምን ችግር አለው? ቆይ ብነካሽ ስርዓትህን ያዝ። በጣም መስመርን እያለፍከን ያለው ገባህ አይደለ? የወደድኩት ወንድምህን እንጂ አንተን አይደለም። በመጀመሪያ ደረጃ እየመጣ ስለኔ መልክና ስለኔ ውበት ምናምን እንድትገልጽልኝ አልፈልግም። እሺ እኔ ግን በዚህ ልክ ትናንትና መተህ እንደዛ መሬት አድርገህ ስትሰድበኝ የነበርክ ሰውዬ ዛሬ መተህ ስለኔ መልክ ብታወራ የምሰማ ይመስልሃል? የማዳምጥ ይመስልሃል? አንዳንዴ ግን የሰው ልጅ ይገርመኛል። ምክንያቱም የሆነ ስታደንቁት ቆንጆ ሆነ ስትሉት የሆነ ነገር ካሜራ ስትሉት ትንሽ እንትን ይላልና እንጃ ምናልባት ትናንትና በጣም ተናደህ ስለነበረና ቤት ድረስ መተህ የማይሆን ሁካታ ለመፍጠር ስለሞከርክ በእንደዚህ አይነት መንገድ ድጋሚ ያገኛለሁ ብዬ አላሰብኩም ነበረ። ስለዚህ አሁን ዋና ፖይንትን ተናገርና ኤፍሬም እረፍ በቃ ዋና ፖይንትን ተናገርና ልሂድበት። አትነካካኝ እንደዚህ። ቆይ ባቅፍሽ ምንድነው ችግሩ?
አንቺ ቆይ ምን ችግር አለው? ቆይ ተረጋጊ። ቆይ በስነ ስርዓት እያወራን ነው በቃ አልፈልግም እኮ ነሽ። አንዴ እኮ በስነ ስርዓት እያወራን ነው እኮ። በስትክክል የምታወራ ከሆነ በስትክክል አውራ። በስትክክል እኮ ነው እያወራሁሽ ያለሁት ሄርሜላ። እንዴ ሴትነትሽን እንድታከብሪ ሴትነትሽን እንትን እንዳይል ዝቅ እንዳታደርጊ እኮ ነው እየነገርኩሽ ያለሁት። ገብቶሻል አይደል? በቃ እሺ ከዚህ በኋላ ኖ አልበርሽኝ። አንድ ሲሚ መጀመሪያ በስነ ስርዓት እሺ እና እንጂ አሁን እንዴ እሺ በስትክክል አውራ ኤፍሬም። በስትክል ቆመ ማውራት ትችላለህ እኮ። ምን አድርጊ ነው የምትለኝ? በእግዚአብሔር ያማውስ እኮ ግራ አጋባኝ። ብቻዬን ስለመጣሁ ነው። ኖ እኔ አሁንም እኮ ምንም ሄደ የፈጠርኩት እኮ በስትክክል ማውራት ባለብህ መልኩ በስትክክል አውራ። ርቀትህን ጠብቀህ በስትክክል አውራ። እንዴ አይደብርም እንዴ አንተ? ስለዚህ አሁን ዋና ፖይንት ምንድነው? አንደኛ ነገር ትናንትና ያጠፋሁት ነገር ትናንትና ያደረኩት ነገር ትክክል አይደለም አልከኝ። ሁለተኛ ፖይንት ምንድነው? እሺ መዝናናት ትፈልጊያለሽ? ከዚህ ጭንቀት ውስጥ መውጣት ትፈልጊያለሽ? ፈለግሽ ትዝናኛለሽ ከኔ ጋር እንግዲህ መዝናናት ከፈለግሽ ያነገርኩ ነገር አለ ደግሞ። እሺ አብርሽና ሩታ የምትለው ነገር ምናልባት ያው እኔ ቀናቶችም ሰዓቶችም አልልህም። አብርሃም ዛሬ ላይ ያለበትን ሳይሆን ወደ ቀልቡ ሲመለስ ወይም ደግሞ ወደ ቀልቡ እንኳን ባይመለስ ይመለሳል። ከዛ በኋላ አብርሃም ነገም ዛሬም ልቡ እኔ ጋር ስለሆነ ይሄ ልጅ እንደዚህ ሆኖ አይቀርም። በመጀመሪያ ደረጃ አዳምጠኝ። በመጀመሪያ ደረጃ አዳምጠኝ። እየጎዳኝ እንዳልሆነ በደንብ አድርጌ አሳይሃለሁ። ገባህ አይደለ? በተግባር አብርሃምን የኔ አድርጌ አሳይሃለሁ። እሺ በቅርቡ ደግሞ አብርሃም ከኔ ጋር ኤፍሬም ስነ ስርዓትን ያዝ። እያወራሽ እኔ በነካካሽ ችግር የለውም። ካውሪ አንቺ ይቅርታሽ አቋረጥኩሽ። አልነካሽም። በቃ አውሪሽ መናገር የፈለግሽው ነገር አይደብርህም? ግን የወንድምህን ሚስት ወይም ደግሞ የወንድም ፍቅረኛ የነበረችን ልጅ በእንደዚህ አይነት መንገድ ማውራት አይደብርህም? አይስጠላህም? አይቀፍህም? የለመድክበት ቦታ ሄደህ መነካካት ትችላለህ። ከዛ ባለፈ ደግሞ አልጨረስኩልህም። አብርሃም ዛሬም ነገም የኔ ነው። እሺ እሱን ደግሞ በደንብ በተግባር አሳይሃለሁ። ዛሬ እናንተ እንደተቆጣጠራችሁት ዛሬ እንደዚህ አይነት ነገር እንደያዛችሁት ሆኖ አይቀርም። እሺ እኔ ግን ግራ እያጋባሽኝ ነው። ምክንያቱም አይ ተቀበለኝ ነገር ግን አይ ስሚኝ፣ ቆይ አብርሃም በመጀመሪያ ደረጃ ያንቺ ሊሆን አይችልም። የራስሽን ላይፍ ወይም ደግሞ የራስሽን ወንድ ብትፈልጊ ነው የሚሻለው ላንቺ። እንደነገርኩሽ ደግሞ ላንቺ ወንድ ኖርማል ነው። ምክንያቱም ተፈላጊ ነሽ፣ ብዙ ነገር አለሽ፣ ፈጣሪ አሟልቶ ነው የሰጠሽ። ስለዚህ ምንም ነገር አይጎልሽም ከሴትነትሽ። ወንድም ዛሬም ሆነ ነገ አብርሃም ወደ ቀልቡም ሲመለስ ከዛ ባለፈ ደግሞ ያ የሚቦርቀው ያ ሳቂጣው ያ በራሱ የሚወስነውን አብርሃም እመልሰዋለሁ። ምን አለች ሄርሜላ ትለኛለህ? በቃ እሺ ሄርሜላ፣ እኔ ከዚህ በላይ ምንም ልልሽ አልችልም። ምክንያቱም በራስሽ እንድትተማመኝ ብዙ ሰው እንደሚፈልግሽ ልነግርሽ ነበር የመጣሁት። ያ ነገር ደግሞ ሊገባሽ አልቻለም። ችግር የለውም። በቃ እሺ የሚሄድ ከሆነ ፍላጎትሽ አንዴ ጉንጭሽን ልሳምሽና ትሄጃለሽ። አንተ ያማል እንዴ? ምን ያማል? ጤነኛ አይደለህም? አንዴ ልሳምሽ። ጤነኛ አይደለህም ወይ? ልቀቀኝ ኤፍሬም፣ ዞር በልኝ ወደዛ። ምን ችግር አለ? ነው በስምሽ ምን ችግር አለ? ዞር በልልኝ። ነው በስምሽ ምን ችግር አለ? ዞር በልልኝ ኤፍሬም፣ እጄን እያሳመምከኝ ነው። ዛሬ ደግሞ ካልሳምኩሽ የትም አልሄድም። ያማል? አዎ። ምን ነው? እሺ እጄን ልቀቀኝ፣ እጄን ልቀቀኝ፣ እያሳመምከኝ ነው። ዞር በልኝ ወደዛ። አንዴ ልሳምሽ ኤፍሬም፣ ዞር በልኝ ወደዛ። ያማል እንዴ? ለምን ነው የምትገፍታተሪኝ? በስምሽ ችግር የለውም። ኤፍሬም፣ ዞር በልኝ ወደዛ። ያማል? አርፈህ ቁጭ በል እንዴ። ስለስራተኛ እሺ ያልሻ በመጀመሪያ የምታዳምጥ ከሆነ ወይም ደግሞ አብርሃም ሲጀመር ይኸው እስካሁን ድረስ እየጠበኩት ነበር፣ አልመጣም። ክብርህን ጠበቀ ቁጭ በል። አብርሃም አይመጣም። ልቀቀኝ፣ ልቀቀኝ። ነው አንዴ በስምሽ ምን ችግር አለ? ልቀቀኝ እኮ ልሳምሽ እና ትሄጃለሽ። ልሳምሽ እና ትሄጃለሽ። ዞር በልኝ ወደዛ፣ ልቀቀኝ። እሺ ላቅሽ። ያምባል እንዴ ኤፍሬም፣ ዞር በልኝ ወደዛ። እጄን እያሳመምከኝ ነው። አርፈህ ቁጭ በል። እጅሽን አለቀሽ። አልፈልግም። ቻው ብለሽኝ ትሄጃለሽ። ምን ነገር አልፈልግም ኤፍሬም። ቻውም ሳትይኝ እኔ ንቀት ነው ኤፍሬም። ምንድን ነው? በጥፊ ከማጋጫ አርፈህ ቁጭ በል። እሺ ብትመጪኝ አንቺ እኮ ጥፊ ለእኔ ችግር የለውም፣ እንደ መሳም ነው የምቆጥረው። እንደውም ነይ ምጪ። እሺ አንዴ ከመታሽኝ እዚህ ጋር እንደሳምኩሽ ነው የምቆጥረው። እሺ ዞር በልልኝ በቃ። እሺ ምጪኝ አንዴ። ምንድን ነው የምትለኝ? ቢያንስ መስመሬን ልጅ ልሂድበት። እሺ ልሳምሽና ትሄጃለሽ። ወይኔ ጉዴ ፈላ ኤፍሬም። ተው ወድቃለሁ ወደዛ በልልኝ። በእግዚአብሔር ያማል እንዴ አንተ? አይደብርም እንዴ? ልክ ነው በቃ ዞር በልኝ ወደዛ። ባለጌ እንዳትጠጋኝ። ካልሄድሽ ነገሩ ይብሳል ነው። አብርሃም ካልመጣ ነገሩ ይብሳል ነው። እውነቱ ትነግርሽ ተመልሶ ሁላ ወደዚህ ቤት ይመጣ አይመስለኝም። አብርሃም እዛ ከቆየ ተመልሶ ሁላ ወደዚህ ቤት አይመጣም። እዚህ ደግሞ ከአንድም ሁለቴም እያየኋት ነው። ከሄርሜላ ጋር እጅና ጓንት ሆናለች። ገብቷል። ከዚህ በፊት ሄርሜላ ቤት ሄጄ በድንገት ነው እሷ የመጣችው።
ስለዚህ ይህ ነገር አያደርጉም ብዬ ደግሞ ለእነሱ ልከራከር አልችልም። ያደርጉታል። ስለዚህ ማለት ነው አንድ ነገር ነው ማድረግ ያለብን። አብርሃም ወረዲ ከእጃችን ወጥቷል፣ መልሰን ወደ እጃችን ማስገባት አለብን። ተናስበንበት ወደሆነ ውሳኔ መድረስ ተረጋግተን ባሰብን ቁጥር እኮ ጊዜ እየሄደ ነው። ገብቶሻል? እነዚህ ልጆች አሁን ከሄዱ አንድ ቀን ሆናቸዋል። ገብቶሻል? አንድ ቀን ሆኗቸዋል። ስለዚህ ባደረ ቁጥር ደግሞ ልጁ የሆነ ነገር መፈጠሩ አይቀርም። ገብቶሻል? አሁን ራሱ የሆነ ነገር ሊፈጠር ይችላል። ፈጣሪ ነው የሚያውቀው እሱ። እሺ በይኝና በቃ ብንሄድ ባይነኝ እግዚአብሔር የምሬ ነው። እንሂድና ልጁ ካለበት ቦታ ይዘው እንምጣ። በጣም ተናድቼ ነው የወጣሁት። እግዚአብሔርን ስትፈጅ በቃ ፈቅደሽላቸው ከቡዜ ቤት ስትወጪ በጣም የተናደድኩት እኔ በእውነቷ በሆን ኖሮ የዛ ቀርብ ስላባረራችሁ ነው። እኔና ዳኒ ስላባረራችሁ በቃ ሩታዬ አንቺ ትወጪዋለሽ፣ በአንቺ ተማምኜ ነው ቦታውን የለቀቱ። ገብቶሻል? አንቺ ግን እነሱ አሸንፈውሽ ይዘውት ሄዱ። ኖ እንደዛ ነው። በቃ ለእነሱ ቀስ ብለን እኮ ማስረዳት ይቻላል። ለጋሼም ሆነ ለእናቴም ቀስ ብለን ማስረዳት እንችል ነበር። ገብቶሻል? አሁን ግን ነገራቶች ሁሉ ሊበላሹብን ሩታ። ስለዚህ እኛ መቅደም ነው ያለብን። በየትኛውም መንገድ እዩ፣ ማንም ሰው ሳይቀድመን እኛ መቅደም ነው ያለብን። ገብቶሃል? በተቀደምን ቁጥር የሆነ ነገር መበላሸቱ አይቀርም። እኔ የምሬ ነው እግዚአብሔር። እናንተ ባትሄዱ እኔ እሄዳለሁ። ግን ደግሞ ምክንያቱም ትናንትና ነገር ማንም ሰው ይዞ ከፈለገ ማንም ሰው የፈለገውን ማሰብ ይችላል፣ የፈለገው ነገር ማድረግ ይችላል። ገብቶሻል? ግን ደግሞ እኔ አይምሮ ላይ ልክ ነኝ ብዬ ባስበው ነገር ከማድረግ ወደ ኋላ አለም። ገብቶሃል? እኔ አሁንም ቢሆን እናንተ እምቢ ብትሉኝ ቡታጀራ ሄጄ ይዤ ይወጣሉ። ኖ አይደለም፣ እዛው እኔ ተረድቼሻለሁ። አብርሃም እዛ መሆኑ ብዙ ነገር እውነታን ያጋልጣል። ይኸው 15 ቀንም 3 ቀንም 4 ቀንም ያስቀምጡትና እዛ ከዛ በኋላ አብርሃም እውነትን እዛ ተሽሎት ወይ የሆነ ነገር ተሽሎት ስታሙ አይደለም ግን ምክንያቱም አብርሃም ማኑ ግዴታ እዚህ መምጣት አለበት። ገብቷል? ቤት ነው መሆን ያለበት። ስለዚህ በቃ ምስክናለሁ ፈጠዋለሁ ላለች አለ ሩታ ስማት እሷን ስትኛ በቃ አትሊስት ተነጋግረን እንወስን እንጂ አንተ እንደዚህ ስላልክ ደግሞ ከእነሱ ጀመር መሄድ ልክ አይደለም። ይፋ ማመን አለብህ። ይሄንን አሁን መሄድ በዚህ ሰዓት መሄድ ጭራሽ ገና ከመሄዱ አንድ ቀን ገና ሳይውል ሳያድር እንዴት ነው የምናደርገው ነው የሚሉት። ትናንትና ነው ሄደው ገና ዛሬ በድጋሚ ብንሄድባቸው አንድ ቀን ሳያድር እንዴት እንደዚህ ታደርጋላችሁ የሚል ሀሳብ ነው የሚመጣባቸው። ገብቷል? አውቃለሁ። ሄርሜላንም ሊጠሯት ይችላሉ። እየሰማሽኝ ነው? ሄርሜላም ልታዘር ልትሄድ ትችላለች። ስለዚህ እዩ እኔ ለምን ስማኝ እኮ ማለም ይኸውልህ ስማኝ ገብቶሃል? አብርሃም እዚህ እስከሚመጣ ከጠበቅነው ነገራቶች ሁሉ ነገር ተበላሽቶ እየጠበቅን ያለ ነው። ገብቶሃል? ሄርሜላ እዛ ልትሄድ ትችላለች። ብዙ ነገር ሊፈጠሩ ይችላሉ። እናወራለን፣ ከጋሽ ጋር እናወራለን። ያቋርጡ ያን ነገር ነው የምትፈልገው? በቃ ከአንቺ ጋር አትቆራረጥም፣ እዩ ከአንተ ጋርም አትቆራረጥም። ከዛ ከኔ ጋር ሊቆራረጡ ስለማይችሉ እኔ ራሴ ሄዳለሁ። ደውይ፣ በቃ ደውይ፣ የሆነ ሰው ጋር ደውይ። ማድረግ ያለብኝ የሆነ ሰው ጋር ደውለሽ ሌላ መፍትሄ እንዲፈጠር ማድረግ ነው እንጂ የማውቀው ከመጣ በኋላ ደግሞ አሁን እሱ መመለስ ማለት የሆነ መፍትሄ መፍጠር አለብን።